ችግሮቻችን አሉ ማንወዳቸው ምንወዳቸው ነገሮች አሉ በጣም ክሎስ ነን ከዛ ነገሮች ጋር ይሄን ክሎስነስ ነው ከቁርአኑ ጋር ማምጣት ምንፈልገው ከማንንም ጋር የሌለን ግንኙነት ከቁርአኑ ጋር መፍጠር እንፈልጋለን ዳስ ይሄን ደረጃ ነው ማግኘት ምንፈልገውና ወደ ቁርአኑ በተጠጋን ቁጥር በተረዳን ቁጥር አሁን ይሄ ያለቀስንበት መልስ ይሰጠናል እንባችንን ያብስልናል والله ለብዙ አመተኛ ውስጥ ላልተመለሱ ጥያቄዎች ቁርአኑ ማንንም እንደ ቁርአኑ የኔና የናንተን ልብ የኔና የናንተን አቅል ተች የሚያደርግ ነገር የለም የአላህ ከላም አላህ ነው የአላህ ቃል ነው የአላህ ቃል አምሳያ የለውም ስለዚህ እኔና እናንተን የሚነካን አምሳያ በሌላው መንገዱ ነው ማንንም እንደዛ ሊነካን አይችልም ልባችን ውስጥ ማንንም እንደዛ ሊገባ አይችልም አቅላችን ውስጥ እንደዛ ፈልቅቆን ፕሮግራም ሊያደርገን ከቁርአኑ ውጪ የለም የሚገርመው ነገር ለዛ ነው ቁርአኑን አሁን ኢቭን ቁርአኑን ሰምተው የማያውቁ የሌላ እምነት ተከታይ ወይም ኤቲዮስቶች እንኳን ሊሆኑ ይችላሉ ማለት ነው ሰዎች ሳያውቁ ትርጉሙን እንኳን ማንባት ይጀምራሉ ዳይሬክትሊ ልባቸውን ነው አታክ የሚያደርገው ልብን ነው የሚቆጣጠረው ልብን ነው አለስ እኔ ፈሳድ ሆኜ እንቅፋት ሆኜ አልፈልግም ብዬ ካልቆምኩኝ በስተቀር ቁርአኑ መጥቶ ቀጥታ ልቤን ነው ታርጌት የሚያደርገው የደረቀ የቆሰለ ቀልቤን ምን ገንዘብ ብዬ ምን ብዬ ላረካው ያልቻልኩት ልቤ ይሄን ብዬ ያን ብዬ እገሌ ሊምጣ ነገሌ ላግባና ደስተኛውን እገሌን ገንዘብ ላገኝና እገሌን መኪና ላገኛ ብዬ ስንት ነገር ተንከራትቼ የትም ቦታ ደስታ ፈልጌ አለኝ እኮ የማቴሪያል ማዕት ሊኖር እኮ ይችላል እዛ ውስጥ ግን ደስታ የለም እርካታ የለም ራህ የለም አሁን ቁርአኑ መጥቶ ጠብ ሲልበት ሱብሃንአላህ ዘላቂ ደስታ እሳቱ ዙሪያ እሳት ሊነድ ይችላል እኔ ግን ሰላም አለኝ ፎከስ ማድረግ እችላለሁ ውሳኔ መወሰን እችላለሁ ብቻዬን ስታንድ አውት ማድረግ እችላለሁ ለምን የተደገፍኩት አላህን ነው ቁርአንን ነው ያስኩት ተወከለ አላህ ወከፋ ቢላሂ ወኪላን ነው ያስኩት ወይንም ደግሞ አላህ ሱብሃነሁ ወተዓላ ምን ማይሞተው ማይወድቀው ነው የተደገፍኩት በፊት ቁርአኑ ከእንደዚህ አይነት ነገር ነው የሚያወጣን ማለት ነውና ወደ ቁርአኑ መረዳት ስንመጣ ስቴብላችን ያለንበት ግራውንድ ስቴብል ነው የሚሆንልን ይሄ ያለን ስሜት የምናሳየው ኤክስፕሬሽን والله ይሄ ስቴብል ያለው ማይንቀጠቀጥ ወደዚህ ወደዛ ሼክ የማያደርግ ነው የሚሆንልን ማለት ነውና ኢንሻአላሁ ተዓላ ወደ ቁርአኑ በመምጣት የኢማንን ኢንሻአላሁ ተዓላ ወደ አላህ ይበለጠ መጠጋት በቃ ረሱል ሰለላሁ ዐለይሂ ወሰለም እንኳን በዛ ደረጃ የሚራመዱ ቁርአን ከነበሩ እኛ ምንድነው የምንጠብቀው ከቁርአን ተለይተን ምን አይነት ሐያት ነው ምን አይነት ፈረጃት ነው የፈለግነው ከቁርአን ውጪ ሐያት የለም ዴድን ዋክ ነው ምን ሆነው ቁርአን ውስጥ እኔ ልብ ውስጥ ከሌለ ቁርአንን ካልተረዳሁት አቅሌ ውስጥ ውሳኔዎቼ ደስታዎቼ ሐዘኖቼ የሚመጡት ህመሞቼን ኢቭን ስታመም እንኳን والله በሁሉም የህይወት ችግሬ ወደ ቁርአን መፈርጠም አለብኝ ወደ አላህ ቃል ከአላህ ውጪ ማን ተስፋ ሊሰጠኝ ይችላል ከአላህ ውጪ ማን መድኃኒት ሊሰጠኝ ይችላል ከአላህ ውጪ ማን መፍትሄ ሊሰጠኝ ይችላል እውነታው ይሄ ነው ለዛም ነው ወደ ቁርአን መንደረደረው ወደዚህ ወደዛ ልልም والله ቃል አላህ ቃል الرسول እንደረደራለው ማለት ነውና ሁሌም ቁርአንን ማለቴ ደግሞ ከስዋት የረሱላህ ሰለላሁ ዐለይሂ ወሰለም የሳቸውንም ሱና ቢሆን በዛ ውስጥ እናገኘዋለን ማለት ነው ወደዛ ነው የሚወስደኝ ማለት ነውና ግን አንዳንዴኛ ከቁርአኑ ውጪ ብዙ ቦታ ስንሽከረከረ እንገኛለን ከቁርአኑ ጋር ያለን ግንኙነት ሜቢ 1% ይሆንና ከሌሎች ጋር ያለን ግንኙነት ይጠነክራል የአላህ ቃል ያለ ሐያቴን ሌሎች ነገር ሳነብ ሳጠና እኖራለሁ ማለት ነው ከዛ ፈረጃ ተፈልጋለሁ የአላህን ቃል አስቀምጬ ማለት ነው እና ይሄ ራስን መሸወድ ነው የሚሆነው ወደ ቁርአኑ መመለስ አለብን ኢንሻአላሁ ተዓላና ቁርአኑን በመረዳት ሐያታችንን ሙሉ በሙሉ والله ነው የምላችሁ ሙሉ ትራንስፎርሜሽን ነው የምናረጋው ወደ ቁርአኑል ከሪም ስንመጣ ሁለመናችንን ነው የሚቀየረን ሁለመ በጣም ጥቂት እኔ ማቃቸው ሰዎች አንድ ሁለት ሰዎች በህይወቴ ገጥመውኛል ምርጥ የምላቸው ከቁርአን ጋር ግንኙነት ያላቸው ሰዎች ናቸው አህለል ቁርአን የሚባሉ ወይንም ደግሞ ቁርአንን ለመረዳት ቁርአንን ለመኖር የሚሞክሩ ሰዎች ናቸው እነዚህ ሁለት ሰው በህይወቴ ገጠሙ ያማረ ስነ ምግባር ያላቸው የሚገርም ልብ ነው ያላቸው አቤት ሰውን ሲያከብሩ አቤት አስተሳሰባቸው አቤት ትግስታቸው ይሄ ደግሞ ምንድነው የሚጠቅሰው ኢማን ይባላል ይሄ ለምን ኢማን የተግባር ውጤት ነው ተግባራቸው ያማረ ነው ዝም ብሎ ሙስሊም ነን ብለው ከዛ በፈለጉት ስሜት የሚነዱ አይደሉም በቁርአን ስነ ምግባራቸው የታነጸ ነው እና ሱብሃንአላህ ልብን የሚሰብሩ አይደሉም ልብን ይጠግናሉ ላይክ የልብ ዶክተር ነው የሚመስሉት
የተሰበረ ልብን የሚጠግኑ ናቸው። ከየት ይሄን አመጡ ብዬ ህይወታቸውን ስመለከት ከቁርአን ጋር የሚገርም ግንኙነት አላቸው። ቁርአንን በቅርቡ ነው የሚከታተሉት፣ ያዳምጡታል፣ ተፈኩር ተደቡር ያደርጋሉ፣ ለመረዳት ኖት ይወስዳሉ፣ የቁርአንን ደርስ ይቀጠቅጣሉ፣ በጣም ይታገላሉ የአላህን ቃል ለመረዳት። ሱብሃንአላህ። በዚህም የተነሳ በሚመጣባቸው ነገር በቁርአን ሌንዝ ነው የሚመልሱት። ለሚመጣባቸው ነገር የቁርአንን ትርጉም ነው የሚሰጡት ማለት ነው። ከቁርአን የወጣ በቁርአናዊ መነጽር ነው የሚመለከቱት። ስለዚህ ስሜታቸው፣ ተግባራቸው ያማረ ይሆናል ማለት ነውና ወደ እነሱ የመጣውን ነገር የመወጣት ሬዚስተንስ ያዳብራሉ። አሁን እኛ በህይወት ላይ ቸግረን እሱ አይደለም መታገል እኮ ነው ያቃተን። በዚህም ጋር ድክም እንላለን፣ እዛ ጋር ኃይል የለንም። ካለ ቁርአን ኃይል ልናገኝ አንችልም። ኃይል የሚሰጠን አላህ ነው። ኃይል የሚሰጠን የአላህ ከላም ነው። ኃይል የሚሰጠን የረሱል ሰለላሁ ዐለይሂ ወሰለም የእሳቸውን ስነ ምግባር መከተል ነው። ከዛ ውጪ ኃይልን እናገኝ አንችልም። የፈለገ ምርጥ ምግብ ብንመገብ፣ የፈለቀ ክብደት ብናነሳ ወላሂ አናገኘውም። ልብ ሳይጠነክር ጂስማ ቢጠነክር ምን ያመጣል? የሚያመጣው ነገር የለም ማለት ነውና ኢንሻአላሁ ተዓላ ይሄን ነው ምላችሁ። አዎ የምንሰራቸው ዳዕዋዎች ሊኖሩ ይችላሉ፣ ትምህርቶች ሊኖሩ፣ ንጽጽሮች ሊኖሩ ይችላሉ። ነፍሳችንን እንዳንረሳ እኛ በቁርአን መጀመሪያ እንኮትኮት። ለምን በቁርአን ሳንኮተኮት ይሄን ያህል ፕሮግረስ ማድረግ ከቻለን እኔና እናንተ ቲንክ አባውት በቁርአን ደግሞ ብንኮተኮት ምን አይነት ኢምፓክት መፍጠር እንደምንችል ቲንክ ያለ ቁርአን አሁን ሰርተን ያለ ቁርአን በቁርአን ሳንቀረጽ ይሄን ያህል ፕሮግረስ ማምጣት ከቻለን ቲንክ አባውት አሁን ደግሞ ቁርአንን እኔና እናንተ ዴይሊ ከቁርአን ጋር ግንኙነት ሲኖረን አኽላቃችን፣ ስነ ምግባራችን፣ አስተሳሰባችን በቁርአን ሼፕ እየተደረገ ደግሞ ሲመጣ ማምጣት የምንችለውን ፕሮግረስ መድረስ የምንችላቸውን ሰዎች ደግሞ እናስብ ማለት ነው። ቤተሰቦቻችን፣ እያንዳንዱ የህይወት ተክሏችን ሁሉ ውጤታማ ነው የሚሆነው ማለት ነውና ኢንሻአላህ ተዓላ ህይወት ከቁርአን ጋርና ከቁርአን ውጪ ልዩ ነው ማለት ነው ኢንሻአላህ ተዓላ። እንዲሁም አንድ ረሱል ሰለላሁ ዐለይሂ ወሰለም በጣም የሚገርም ሱራ ፉርቃን ላይ የተናገሩት አያ አለ ማለት ነውና ቁርአንን አስመልክተው ነው ኡማቸውን የሚከሱን እኛን ሌላ ሜቢ ፊቅህን ሌላህን አስመልክቶ አይደለም አትኩሮት ያደርጉት ሀቢቡላህ ስለ አላህ ከላም ነው የተናገሩት። እና ያ ረባሉ ኢነ ቀውም ኢተኸዙ ሀዘል ቁርአነ ማህጁራ የኔ ኔሽን ኡማዬ ቁርአኑን ሂጅራ አርጎ ሄደዋል ብሎ ይከሳሉ ማለት ነው የውመል ቂያማ። አያችሁ ለምን ብዙ ሁፋዞች አሉን ማሻአላህ፣ ብዙ ቃሪዎች አሉን አይደለም፣ ግን መቅራት መሐፈዙና መተግበሩ የተለያዩ ናቸው። እኛ መሐፈዙ ላይ ማሻአላህ፣ ተጅዊዱ ላይ ማሻአላህ፣ ይሄ የቁርአኑ ሐቅ ነው መጠበቅ አለበት አብሶሉትሊ። ይሄን አይጠበቅ እያልን አይደለም፣ ግን ቁርአኑ ዋናው እዚህ ጋር የመጣው እኔ ሊቀርጽ ነው። እኔ ዝም ብዬ ብቻ መሐፍዘው ከሆነ ላይክ አላህ ሱብሓነሁ ወተዓላ እንደ አህያ አትጠቀሙበት ይለናል ቁርአኑ ላይ። ከአህያ የምትጭኑባት ጽድ ይሁን ዳይመንድ የምታውቀው ነገር የላትም። እኔ ዝም ብዬ ቁርአኑን መሸከም ብቻ ከሆነ በእኔ ህይወት ላይ፣ በእኔ ትዳር ላይ፣ በእኔ ሶሻል ላይፍ ላይ፣ በእያንዳንዱ ህይወቴ ላይ ጋቨርን ካላረገኝ እየተጠቀምኩበት አይደለም ቁርአኑን። ቁርአኑ የህይወቴ መመሪያ ነው። እንዴት አድርጌ ሀዘኔን፣ ደስታዬን፣ መምጣቴን፣ አለመምጣት እያንዳንዱን መንገድ የሚያሳየኝ ነው፣ መመሪያዬ ነው ቁርአኑ። እና አህላቄን እኔነቴን ቁርአን እንዲቀርጽ መፍቀድ መቻል አለብኝ ማለት ነው። እና አብዛኛው ጊዜ ላይክ የተለያዩ ኡስታዞችንም እኔ ለምሳሌ ኢትዮጵያ የቁርአን ውድድር ነበር አይደለ? የተወሰኑ ኡስታዞችን ደውያለሁ ይሄን እንደው ኃላፊነት የመወጣት ስላለብኝ እና አንዱን በዛ ሰዓት ፕሮግራም ያዘጋጀው የአሁኑ ዓመት አይመስለኝም፣ ግን ከዚህ በፊት ያደረጉ ዝግጅት ላይ ነው። ደስ ይላል አልኩት። ቁርአንን መቅራቱ መሸላለሙ ማሻአላህ አልኩኝ። ግን ለምን ቁርአኑ በተግባር የኖር ነው። ይሄው እስቲ ለምን ተስተሞኒ አንሰጥበትም? አላህም ረሱል ሰለላሁ ዐለይሂ ወሰለም የሚደሰቱበት ለምን ግብዣ ያናረገው? እንስቴዶ ዝም ብለን በቃ ሪሳይትል በድምጽ ብቻ በዚህ አይነት ቃሪዎቹን ብቻ ከምናረግ ይሄው ቁርአኑ እኔን ከእንዲህ አይነት ተዓብ አውጥቶኛል፣ በላይፍ ይሄው ህይወት ዘርቶብኛል የሚል ተስተሞኒ ወላሂ ህይወት ያወጣልና ቁርአን ያደርጋልና። ለምንድን ይሄን ማናቀርበው? ለምን ሰው ይሄን አድርጎ ወደ ቁርአኑ እንዲመለስ ያደርጓል? ይሄ ተስቲሞኒ በቁርአን ላይ ያለውን በህይወታችን ላይ ያመጣ ያለውን ለውጥ እንመስክር፣ እናምጣ፣ ወደፊት ይውጣ። ለምን በቁርአኑ ላይ ሰው እንዲ አመመኝ ዶክተር ነው የሚሮጠው? ቁርአኑ የአላህ ከላም ሁዳ ወራህማ ነው።
ህክምና እኮ ነው፣ መፈወሻ እኮ ነው። in every way መፈወሻ፣ የቀልብ መፈወሻ፣ ሳይኮሎጂያዊ መፈወሻ፣ ፊዚካሊ መፈወሻ ነው እኮ ቁርአኑ። ግን አሁን ይሄን እየረሳነው ነው። ኦንሊ ሪሳይትል እያረግነው ነው። የድምፅ ቮኮል ኤክሰርሳይዝ እያረግነው ነው። የሚያስፈራው ይሄ ነው። አህላቃችን የሚበላሸው ለዚህ ነው ማለት ነው። አይደለም ቁርአኑን የመጥቶ ትዳሬ ውስጥ እንዲያቅንቶኛል፣ ለልጆች የተሻልኩ አልጎኛል። ይሄን ተስቶሞን እንዴት አድርጎ ቁርአን እኔን ቆንጥጦ እንዳስተካከለኝ ይሄን ነገር ነው ወደ መድረክ ማውጣት ያለብን። የቁርአኑን ትንግርት ነው። አዎ የአላህ ቃል ትንግርት መሆኑን እናውቃለን። ግን ደግሞ በእኛ ህይወት ላይ ምን እንዲያመጥ አድርገን የመጣውን ደግሞ ለሌሎች ማካፈል ግዴታ አለብንና መድረኮቻችን በዚህ አይነት ስለ ቁርአን በዚህ አይነት ትንግርቶች ቢሞሉ እንዴት ሌሎችንም ኢንስፓየር እናረግ ብዬ ኡስታዙን አስታውሻለሁ ማለት ነውና በሐሳቡ ተስማምተዋል። አልহামዱሊላህ። ግን እንዳለው እኔ ብቻ ሳልሆን ሌሎችም አመራሮች ስላሉ ሁሉም በዚህ ሐሳብ መስማማት አለበት ምናምን አለ። ኤኒዌይ የኔን ኃላፊነት አትሊስት ይሄን መልእክት አስተላልፌያለሁ። እኔ ውስጥ ያለው ይሄ ነውና